ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ከምስጢራዊነት ወደ ስኬት ስኮርፒዮ በግንቦት 2018 የሚጠብቀው ወሳኝ የህይወት ለውጥ። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች፣ እንደምን ሰነበታችሁ? ዛሬ ለእናንተ ለስኮርፒዮ ኮከብ ተወላጆች እጅግ ወሳኝና ጥልቅ የሆነውን የግንቦት 2018 ዓመተ ምህረት የወርሃዊ ኮከብ ትንታኔ ይዘንላችሁ ቀርበናል። ይህ ወር ለእናንተ ለስኮርፒዮዎች ከአጋሮቻችሁ ጋር ያላችሁን ግንኙነት የምታጠናክሩበት፣ በግል ማንነታችሁ ላይ ትልቅ እመርታ የምታሳዩበትና የውስጥ ኃይላችሁን የምታውቁበት ልዩ ወቅት ነው። የሰማይ አካላት እንቅስቃሴ እንደሚጠቁሙት በተለይም ፀሐይ በታውረስ ኮከብ ውስጥ እስከ ግንቦት 12 ድረስ የምታደርገው ቆይታ ብቻችሁን ከመታገል ይልቅ ከሰዎች ጋር በጋራ መስራት እንደሚያመጣላችሁ ታበስራለች። ካለፉት ወራት ድካም ወጥታችሁ አዲስ የትብብርና የብልጽግና መንገድ የምትጀምሩበት ወር ነው። ዛሬ ይህንን ወር በሦስት ዋና ዋና ክፍሎች ማለትም በጠቅላላ ሁኔታዎች፣ በፍቅርና በገንዘብ ነክ ጉዳዮች ከፍለን ለረጅም ደቂቃ በጥልቀት እንመለከተዋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የስኮርፒዮ ግንቦት 2018 ጠቅላላ ትንበያ። በዚህ ወር ስኮርፒዮዎች በግል ሕይወታቸውና ከቤተሰብ ጋር ባላቸው ትስስር ላይ ጥልቅ ትኩረት ያደርጋሉ። የፕላኔቶች አሰላለፍ ለእናንተ አዲስ የእድገት በርን ይከፍታል። የግል ስኬትና ብልጭታ በወሩ መጀመሪያ ግንቦት 1 ቀን የሚታየው በዓመቱ ብቸኛው የስኮርፒዮ ሙሉ ጨረቃ የእናንተን የግል ጥረትና የደከማችሁበትን ትልቅ ፕሮጀክት ለዓለም የሚያበስርበት ልዩ ቀን ነው። ራሳችሁን የምታስተዋውቁበትና ተገቢውን ዕውቅና የምታገኙበት ደማቅ ወቅት ይሆናል። የቤትና የቤተሰብ ፍተሻ። የኮከባችሁ ገዢ ፕሉቶ ከግንቦት 6 ጀምሮ ወደ ኋላ ጉዞ ስለሚጀምር ከቤተሰብ አባላት ጋር ያላችሁን ግንኙነት እና የቤት ውስጥ ሁኔታችሁን በጥልቀት የምትገመግሙበት ጊዜ ይሆናል። ይህ ወቅት ራሳችሁን ከማንኛውም አይነት ጥገኝነት ነፃ የምታወጡበትና የውስጥ ነፃነታችሁን የምታውጁበት ነው። የጥልቅ ስሜትና ምስጢራዊነት ጊዜ። ግንቦት 12 ፀሐይ ወደ ጀሚኒ ስትገባ ወደ ተለመደው ጥልቅና መርማሪ ባህሪያችሁ ትመለሳላችሁ። በዚህ ወቅት ምስጢራዊነትን ትመርጣላችሁ፣ እንዲሁም ውስጣዊ ስሜታችሁን ለማከም እና መንፈሳዊ ጥንካሬያችሁን ለማደስ ትጥራላችሁ። የዕረፍት ጥሪ። ፀሐይ ከእናንተ ተቃራኒ በሆነው ታውረስ ውስጥ ስለምትገኝ ወሩን ሙሉ ትንሽ የድካም ስሜት ሊሰማችሁ ይችላል። ስለዚህ ሁሉም ነገር ብቻዬን እወጣለሁ ከሚል እልህ ወጥታችሁ ከሰዎች ድጋፍን መጠየቅ እና በቂ ዕረፍት ማድረግ ለጤናችሁ እጅግ አስፈላጊ ነው። የስኮርፒዮ ግንቦት 2018 የፍቅር ትንበያ። የግንቦት ወር ለስኮርፒዮዎች በፍቅር ረገድ እጅግ ትኩስ፣ ስሜታዊ እና ወሳኝ ውሳኔዎች የሚመጡበት ወቅት ነው። የቁርጠኝነት ውሳኔ። ግንቦት 8 የሚወጣው አዲስ ጨረቃ በአጋርነት ቤታችሁ ላይ ስለሚሆን ግንኙነታችሁን ወደ ቀጣዩ ደረጃ ለማሸጋገር ወይም በይፋ ቃል ለመገባባት ታላቅ አጋጣሚ ይፈጥራል። ለነጠላዎችም አዲስና ጠንካራ ጥምረት የሚጀምርበት ወቅት ነው። የስሜት መነቃቃት። እስከ ግንቦት 10 ድረስ ቪነስ በጀሚኒ ውስጥ መሆኗ በግንኙነታችሁ ውስጥ ያለውን ጥልቅ ፍላጎትና የጠበቀ ቁርኝት ይበልጥ ያቀጣጥለዋል። ፍቅራችሁ አዲስ ወዝና ትርጉም የሚያገኝበት ጊዜ ነው።
ጀብደኛ ፍቅር ከግንቦት 10 በኋላ ቬነስ ወደ ካንሰር ስለምትገባ በፍቅር ሕይወታችሁ ላይ አዳዲስ ጀብዶችን ለመሞከር አብሮ ለመጓዝና ከአጋራችሁ ጋር አዲስ ትውስታዎችን ለመሰብሰብ ትነሳሳላችሁ። ጥንቃቄ ከግንቦት 10 በኋላ ማርስ ወደ ታውረስ በአጋርነት ቤታችሁ ስለሚገባ በግንኙነት ውስጥ ጥቃቅን ግጭቶች ወይም አለመግባባቶች ሊነሱ ይችላሉ። እነዚህን የኃይል መግፋቶች በብልሃት ወደ ስሜታዊ ግንኙነትና ወደ መረዳዳት መቀየር የእናንተ ትልቅ ስኬት ይሆናል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የስኮርፒዮ ግንቦት 2018 የገንዘብ እና የሙያ ትንታኔ። ስኮርፒዮዎች በዚህ ወር በገንዘብ አያያዛቸው ላይ ትልቅ ለውጥ የሚያዩበት እና አዳዲስ የሥራ ዕድሎች በሩን የሚያንኳኩበት ነው። የገንዘብ ዕድል ግንቦት 23 በሚታየው የብሉ ሙን ሙሉ ጨረቃ አማካኝነት በገንዘብ ቤታችሁ ላይ ትልቅ ብርሃን ይፈነጥቃል። አዲስ የሥራ ቅጥር፣ የደመወዝ ጭማሪ ወይም ለረጅም ጊዜ የቆየ ክፍያ የማግኘት ዕድል ሰፊ ነው። የኢኮኖሚ አቅማችሁ የሚጠናከርበት ወቅት ነው። ስትራቴጂካዊ ጥምረት እስከ ግንቦት 12 ድረስ ለንግድ ሥራችሁ የሚሆኑ አጋሮችን ለመምረጥ እና ጠቃሚ ስምምነቶችን ለመፈረም አመቺ ጊዜ ነው። በዚህ ወር ሁለት መሆን ከአንድ ይሻላል የሚለውን መመሪያ በመከተል በጋራ ለመስራት ዝግጁ ሁኑ። የጋራ ሀብት አስተዳደር ፀሐይ በጀሚኒ ውስጥ በምትሆንበት ጊዜ ማለትም ከግንቦት 12 በኋላ የጋራ ኢንቨስትመንቶችን ወይም ከሌላ ሰው ጋር የሚሰሩ የፋይናንስ ሥራዎችን በጥንቃቄ መመርመር ይኖርባችኋል። በገንዘብ ረገድ ግልጽነት መኖሩን ያረጋግጡ። ጥንቃቄ ፕሉቶ ወደ ኋላ በሚጓዝበት ወቅት ከግንቦት 6 ጀምሮ ማንኛውንም አይነት ትልቅ የገንዘብ ስምምነት ከመፈረማችሁ በፊት ጥልቅ ምርመራ ማድረጋችሁን እና የሕግ ምክር ማግኘታችሁን እንዳትረሱ። ውድ ስኮርፒዮዎች፣ ባጭሩ ሲታይ ግንቦት 2018 ለእናንተ በአጋርነት የምታተርፉበት፣ በገንዘብ ረገድ የምትረጋጉበትና ጥልቅ ፍቅርን የምታጣጥሙበት ወር ነው። የእናንተ ኮከብ ገዢ የሆነው ፕሉቶ ጉዞውን ወደ ኋላ ማድረጉ ወደ ኋላ እንድትቀሩ ሳይሆን ይበልጥ ጠንክራችሁ እንድትነሱ አጋጣሚ እየፈጠረላችሁ መሆኑን ተረዱ። ግልጽነትን፣ ትብብርን እና እውነተኛነትን የሕይወታችሁ መመሪያ አድርጉ። ያስታውሱ፣ እናንተ ከጥልቀት ተነስታችሁ ከፍታን የምትጨብጡ ብርቱዎች ናችሁ። የዛሬው ጥልቅ የሆሮስኮፕ ትንታኔያችን ይህንን ይመስል ነበር። ይህ መርሃ ግብር ጠቃሚ ሆኖ ካገኘችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን እና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኢትዮ ግዕዝ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የእናንተ አስተያየት ለእኛ ትልቅ መመሪያ ነውና ስሜታችሁን በኮሜንት መስጫው ላይ አካፍሉ። መልካም እና ስኬታማ የግንቦት ወር ይሁንላችሁ። ሰላም።